ቀለቧ ደግሞ ስርዓተ ቤተ ክርስቲያንን መከተል፣ ቅዳሴውን ማስቀደስ፣ ቅዳሴ ጸበሉን መጠጣት፣ ተአምረ ማርያሙን መስማት በጣም የሚደንቅ ነው። እግዚአብሔር የመዳኛ መንገዳችንን ካበዛልን ነገር አንዱ መቁረብ ያልቻለ ስጋው ደሙ መቀበል ያልቻለ ተአምሯን ቢሰማ ስጋው ደሙን እንደተቀበለ ይሆንለታል ይላል። እውነት እኮ ነው። ከድንግል ማርያም ተአምር በላይ ምን ልንሰማ? ዓለምንማ አዳምጠን አየነው። ቴሌቪዥናችንን በከፈትን ቁጥር ጆሮን የሚጠገንን ወሬ እንሰማበታለን። የዓለም ሚዲያዎች የሚያሳዩን ሌላ ነው። የሚያናውጥ፣ የሚያሸብር፣ የሚያስተቀጥጥና ሰውነታችንን የሚያሸማቅቅ ብዙ ነገሮችን ሰምተናል። ቅድስት ቤተ ክርስቲያን ግን ስንመጣ ልብ የሚያረጋጋ፣ ተስፋን እንዳንቆርጥ ተስፋችንን የሚያለመልም፣ ለተሰበሩት የልብ ጥግናት የሚሰጥ፣ በሰው ዘንድ ተናግረን መልስ ያጣንበትን በሰከንድ ውስጥ መልስ የምናገኝበት እዚህችው ቅድስት ቤተ ክርስቲያን። ሌላው ክርስቲያኖች የሀብታም ደጅ ቢሆን ኖሮ የባለስልጣን ቤት ቢሆን ኖሮ ዘው ብለን ገብተን ዘው ብለን አንወጣም። ቢያንስ ቢያንስ ሰውየውን እናከብራለን፣ የሄድንበትን ዓላማ እናስባለን። ቅድስት ቤተ ክርስቲያን ግን ከኃያላን ደጆች ይልቅ ኃያል በረከት የምናገኝባት ጽኑ የሲኦል ደጆች ሊያነዋውጧት እንኳን የማይችሉ መሰረቷ ምድር ሆኖ መዳረሻዋ ሰማይ እውነተኛው ንጉሥ ኢየሱስ ክርስቶስ ደሙን ያፈሰሰላት ስጋውን የቆረሰላት ንዕድና ክብርት ናት እቺ ደጅ ማለት። ስለዚህ ቢያንስ ለቤተ ክርስቲያናችን ጥንቃቄና ክብሯን እንመልስላት። ስንቶቻችንን እፎይ ያልንበት ተስፋ ቆርጠን እኮ እዚህ ደጅ እኮ ተጠግነናል። የሐኪሞች ቦርድ በቃ አለቀልህ ተብሎ ደብዳቤውን ይዞ መጥቶ የቅዱስ ገብርኤልን ጸበል ጠጥቶ ያልዳነ ማን? ልዩ ልዩ የሕይወት እንቆቅልሹን ያልፈታለት ገናናው ኃያል ያልደረሰለት ማን? ይሄን ማሰብ ያስፈልጋል። በክርስትና ሕይወታችን ውስጥ ግን የምንቸገረው ስንያዝ እናለቅሳለን፣ ስንታመም አልጋችን ላይ ስንወድቅ መቼ ነው ጌታ ሆይ ምረህ ደጅህ የምታቆመኝ? የዕጣኑን ሽታ የማሸተው፣ ቅዳሴ ጸበሉን የምጠጣው፣ በጆሮዬ የካህናቱን ዜማ የምሰማው መቼ ነው ብለን እናስባለን። እግዚአብሔር መሐሪ ነው። ካልጋችን ላይ አስነስቶ ደጁ ያቆመናል። በደቂቃ ውስጥ ግን ጠላት ዲያብሎስ ደግሞ ይፈትነናል። አይ እድር አለብኝ፣ ስብሰባ አለብኝ፣ ሽምግልና አለብኝ ብለን 3 ሰዓት መታገስ አቅቶን ደግሞ እንሄዳለን። እግዚአብሔር ልቦናችንን ይመልሳል። መታመን ማለት ይሄ ነው። በገንዘብ ብቻ አይደለም። 5ቱ የስሜት ሕዋሳቶቻችን የእግዚአብሔር ስጦታዎች ናቸው። በሚሊዮን የማንገዛው ውድ ስጦታ ዓይን፣ ጆሮ፣ እጅ፣ እግር፣ ልብ፣ ኧረ ስንቱ አለ እግዚአብሔር ስጦታ። ቢያንስ ቢያንስ የምንተነፍሰው አየር ሆስፒታል ብንገባ በውድ ዋጋ በደቂቃዎች የምንከፍለው ለምንተነፍሰው ኦክሲጅን። ፀሐይን የሰው ልጆች በስልጣናቸው የሚያወጡልን ቢሆን ኖሮ የበደልናቸው ቀን በጠራራ 6 ሰዓት ያጨልሙብን ነበር። ዝናብን የሰው ልጅ የሚሰጠን ቢሆን ኖሮ ያስከፋነው ቀን በውሃ ጥም ይገለን ነበር። የእግዚአብሔር ስጦታ ስለሆነ ግን ብንበድልም ባንበድልም ስንርቀውም ስንቀርበውም ቸርነቱን ከኛ አይርቅም። ያ ማለት ግን አንድ ቀን መጥቶ ሁላችንንም ይጠይቀናል። ዓይን ሰጥቼህ ነበር ምን አደረግክበት? መጽሐፍ ቅዱስን አየህበት ወይስ ሌሎች አዋልድ ወደ ኃጢአት የሚወስዱ መጽሐፍቶችን አነበብክበት? እግር ሰጥቼህ ነበር ወደ ጭፈራ ቤት ሄድክበት? ሰውን ለመግደል ተፋጠንክበት ወይስ ለማስቀደስ ወደ ቤተ መቅደሱ ገሰገስክበት? እጅ ሰጥቼ ነበር አማትበህ አንድነትና ሶስትነቴን አምነህ አጋንንትን አራክበት ወይስ ወንድምህን ለመግደል ቃታ ሳብክበት? ጠይቃል እግዚአብሔር። ያን ጊዜ ምን ይሆን መልሳችን? እንደ ደጋጎቹ እንደ 2ቱ ሰዎች ወጥተን ወርደን አትርፈንበታል ብለን እንመልሳለን ወይስ እንደ አመፀኛው ቆፍረን እንቀብረው ይሆን?
እዚህ ላይ ነው ጥንቃቄ ማድረግ ማለት ነው። የዐቢይ ጾም 6ኛው ሳምንት ላይ ደርሰናል። ሁላችሁም እስኪ ልቦናችሁን ፈትሹት። የነነዌ ሰዎች ከጥፋት ውሃ የዳኑት ስንት ቀን ጾመው ነው? 3 ቀን ጾመው። እግዚአብሔር በደቂቃ ውስጥ ታሪክን መቀየር ይችላል አይችልም? ይችላል። 6ኛው ሳምንት ደርሰናል። ግን እውነት የልቦናችን ደርሶ ይሆን? መልስ አግኝተንበታል? ተሻግረንበታል? ጥያቄያችን ተመልሶልናል ወይ ነው? እግዚአብሔር ጥያቄያችንን ካዘገየው የክርስትናችንን ጽናት ሊመለከት፣ ቶሎ ከመለሰልን ግን ከደጁ እንዳንጠፋበት። በሁለቱ ውስጥ እግዚአብሔር ያስተምራል። ስለዚህ ከዛሬዋ ዕለት ጀምራችሁ የቀረውን ጾም ለመጨረስ እግዚአብሔርን እንዲህ ብላችሁ ጠይቁት። ጌታ ሆይ ስጾም ልቦናዬን አበራልኝ። ደጋግ አባቶች ጾመው የሀገርን መቅሰፍት እንዳሻገሩ ሁሉ ጾሜን የበረከት ጾም አድርግልኝ። ከኔ አልፎ ተርፎ ለወገኔ የሚሆን በረከትን ስጠኝ። ለሀገሬ ሰላምን አውርድ ብለን እንጸልይ። እንደዛ ካልሆነ የምግብ መከልከል ብቻ ይሆናል። የምግብ መከልከል ደግሞ ጥቅም የለውም። የበሉትም ያልበሉትም ያው እንደውም አንዳንዴ እኮ በጾም ውስጥ የምናሳልፈው ሕይወት በረከትን ያሰጣል። 3 ደቂቅን ማየት እነ ዳንኤልን ማየት በቂ ነው። የናቡከደነጾር ስጋና ጮማ ጠጁ ከእግዚአብሔር የሚለየን ከሆነ አንበላማ። ጥሬ በልተው ግን ስጋ ከበሉት በላይ ውበታቸው ያማረ ነው። ውስጣችን የበራ ከሆነ ላያችን የበራ ይሆናል። ውስጣችን ሙሉ ከሆነ አካሄዳችን ቀና ይሆናል። ስለዚህ በክርስትና ሕይወታችን ውስጥ ነጠላ ከመልበሱ ባሻገር፣ ክር ከማሰሩ ባሻገር ፈተና በመጣ ሰዓት፣ ችግር በመጣ ሰዓት በቤትህ እንድጸና አድርገኝ ማለት መቻል ነው። ያን ከጠየቅነው ነው ሙሉ የምንሆነው። ለዛ ሕይወት ደግሞ ክርስቲያኖች ልምምድ ይፈልጋል። አንድ ጊዜ ዘሎ ተክለ ሃይማኖትን መሆን አይቻልም። በደቂቃ አቡነ ገብረ መንፈስ ቅዱስን መሆን አይቻልም። ክርስቲያናዊ ልምምድ ይጠይቃል። ጾም እንኳን በአንዴ እስከ 9 ሰዓት ድረስ እኮ መጾም አይቻልም። እንዲህ ይዞን እንኳን ብንሞክረው ፊታችን ይገረጣል ማለት ነው። እስከ 6 ሰዓት የምንጾም ከሆነ ሰኞ፣ ማክሰኞ 7 ሰዓት 8 ሰዓት ረዘም ማለት። ሮብ ደግሞ በላው ላይ ጸሎት መጨመር። ሐሙስ እግዚአብሔር ከረዳን ደግሞ ድሆችን ማሰብ። ጾም ብቻውን እኮ ትርጉም የለውም። እየጾምን ምን ያስፈልጋል? ጸሎት። በጸሎቱ ላይ ደግሞ ምን ያስፈልጋል? መባን በመጽወት መስጠት። ሙሉ ክርስቲያን የሚባለው እንደዚህ ሲሆን፣ እዚሁ ወንጌል ላይ ወረድ ሲል እንደዚህ ይላል። በነገራችን ላይ በዚህ አጋጣሚ የምነግራችሁ ብሉይ ኪዳን ገብቷችኋል አልገባችሁም? የማቴዎስ ወንጌል ገብቷችኋል አልገባችሁም? እንደው የጳውሎስ መልእክት ገብቶ ይሆን አልገባህም ብሎ እግዚአብሔር እናንተን አይጠይቅም። ይሄን በደንብ ማወቅ ያስፈልጋል ማለት ነው። እግዚአብሔር ሲመጣ ግን ከእናንተ የሚፈልገው 6 የሥነ ምግባር ትምህርቶች አሉ። በተግባር የምናሳያቸው። ብራብ አብልታችሁኛል ወይ? ብጠማ አጠጥታችሁኛል ወይ? እንግዳ በሆነ ቤታችሁ ተቀብላችሁኛል ወይ? ብታረዝ አልብሳችሁኛል ወይ? ብታሰር እስር ቤት መታችሁ ጎበኛችሁኝ ብሎ እግዚአብሔር ይጠይቃል። ያኔ ምንድነው መልሳችን? መቼ ታስረህ ታውቃለህ? መቼ ተርበህ ታውቃለህ? በውኑ አንተ ለተጠሙት የሕይወት ውሃ የምትሰጥ ንጉሥ ውሃ ይጠማሃል? አንተ ለብዙሃኑ ልብስ የሆንክ እንዴት አንተ ራቁትህን ትሆናለህ? ይህን መልስ ስንመልስ እግዚአብሔር እንደዚህ ይላል፣ ለወዳጆቼ አጠገብህ ላለው ለችግረኛው ካረክ ለእኔም እንዳረክ፣ የታሰረ ወንድምህን ከጎበኘኸው እኔን እንደጎበኘኸኝ እቆጥረዋለሁ። የተራበ ወንድምህን ካበላኸው እኔን እንዳበላኸኝ እቆጥርልሃለሁ። የተጠማ ወንድምህን ካጠጣኸው ለእኔም እንዳደረግከው አድርጌ ይዝልሃለሁ። ያንንም መለማመድ ያስፈልጋል። ቤታችን እንጀራ እየሻገተ እየጣልነው አንድ ዳቦ መብላት አቅቶት ተካፍሎ እሷኑ ቁርስና እራት አድርጎ የሚያደርግ እኛ የ50 የ60 ሺህ ብር አልጋ ላይ እየተኛን ቢያንስ የሚለብሰው እንኳን አጥቶ ቱቦ ውስጥ የሚያደርግ ማዕት እኮ ሰው አለ። እይታችንን ማስተካከል ነው። ደንዳኖች እንዳንሆን እግዚአብሔር ይርዳን። በእውነት ክርስትናችንን አውቀን በረከት እንድናገኝበት በዚህ ጾም ጥያቄያችን እንዲመለስ ልዑሉ እግዚአብሔር
አይነ ልቦናችንን ያብራል። ከነኑራ በረባደው አንተ ይፏቀዩ ኢላ አመነማተውፍ ዋጥቃን ገሃድ ቄው መከያ ከዳበቱ ጨራሲ ከነን ቱሬ ነሞኔ ዱን ጨራከን ሂነርገን ዋንቴፍ ሆስፒታል ለጪሰኒ ከንጅረን ከመነ ሂዳ ጅረን ረኮ ገራገራቲን ድሬ ነገኛ ከነከነፈን ነሞተ ሄዱቱ ጅራ ገሩ ጀና ዋቀዮን ሲፍ ነገኛ ሲላደን ቱሬ ሲፍ ፈያ ሲከነን ቱሬ ፈያ ከናን ፈየደምቴ ነገኛ ከናን ፈየደምቴ መና አመንታ ጎን ኡፍቴት ታይ ጀኔ ዋቀዮን ጋፈኑ ጋፈቶ ማልጀና አይ ያጎፍታኮ ሰንበኒ ቦቀና ኮቲ ጋፈ ሰንበታሞ ቁቢ ስድሪስ ነንቀባ ዋንተ ፈንቄ ከንቀደ ጀኔ ዴቢስናፊ ዋኑ መለቲን ቶሌፍ ጀኔቱ አፋን ጉኔ ሳ ዴቢሱን ሲንደንዳማ እናኑ እንደንዳም ካናበደ አመነማተይ ሙለተ ዮሐንስ ቦቀና ለመለኮም ሰኩዳይ ለተከዘ ሐመዱ አዲ አመነማተይ አረብሰሙሚት ሬበሙስቢት ኢበሙስቢት ዱኩብሰቹስቢት አርገቹ ፊዳሙስቢት ሐመዱ አዲ አመነማተይ ጋፈኑ ገሩ ወሬገመሉ ቡሌ ከዲናይቱ ኤኙፍ ጀኔ ዋቃፍ ጀኔ ነማፍ ጀኔ ምት ስናስቀድስ ልንቀደስ ነው እንጂ በቅዳሴው እኛ ስለቆምን እኛ ስላልቆምን እኛ ስላስቀደስን ስላላስቀደስን እግዚአብሔር የሚጎልበት ምንም ነገር ለራሳችን በዛሬው ዕለት እውነተኛዋን ሰማይ እናታችን ድንግል ማርያምን እናስባለን። እሷን ስናስብ የባህሪያችን መመኪያ ሆይ ብለን በደንብ ማጤን ይጠበቅብናል። አብሶ እናቶች ንጽህናችን የተመለሰባት ክብራችንን ያየንባት እውነተኛዋ ሰማይ ሆና የማይዳሰሰው እንዲዳሰስ የማይታየው እንዲታይ ረቂቅ የነበረው በአጭር ቁመት በጠባብ ደረት እንዲወሰን ያደረገችው ልዕልናዋና በጎነቷ ቀናነቷ እንደሷ እንኳን የሚሆን ሰው የለም። ግን እናታችን ሆይ በረከትሽ በእኛ ላይ ይደር በሉት። ብዙ ሰው አይ አምላክን ስለወለደች ምንድነው ይሄ ይላሉ አይደል? እውነተኛዋ ሰማይ አባ ሕርያቆስ በቅዳሴው እንደዚህ ይላታል፣ ድንግል ሆይ እንወድሻለን። ለምን ካልን እውነተኛውን መብል እውነተኛውን መጠጥ ካንቺ አግኝተናልና ሕይወት የሚሰጠውን ድህነት የሚሰጠውን ከኃጢአት እስራት ነፃ የሚያደርገውን ከዲያብሎስ ቁራኝነት የሚያላቅቀውን እውነተኛውን ምግብ ያገኘነው ካንቺ ነው። አዎ እውነት ነው። እውነተኛው መጠጥ እንደ ዓለማዊው መጠጥ አስክሮ አቅልን የሚያስት ሳይሆን ወደ ዝሙት የሚገፋፋ ሳይሆን በቸርነት ላይ ቸርነት የሚጨምር በእውቀት ላይ እውቀት የሚጨምርልን በጥበብ ላይ ጥበብን የሚጨምር የክርስቶስ ደም ያገኘነው በማን ነው? በድንግል ማርያም። ክብሯን ቸርነቷን በጎነቷን በላያችን ያሳድርብን እግዚአብሔር። በዓለ ጾሙን በሰላም እንዳስጀመረን በሰላም ያስፈጽመን። ታምነን በጥቂቱ ታምናችኋልና በብዙ ሾማችኋለሁ የሚለውን ድምፅ እግዚአብሔር ያሰማል። በአንጻሩ ደግሞ አይ በጥቂቱ ስላልታመን በትንሹ በብዙ ላይ አልሾምህም የሚለውን አሰቃቂ ድምፅ እግዚአብሔር እንዲያሰማን የሱ ቸርነት ይሆንልን። አሁን ልትሄዱ ነው አይደል? አሁን ልንሰነባበት ነው ማለት ነው። መታችሁ እዚህ የካህኑን እጅ ተሳልማችሁ ተባርካችሁ አይደል የምትሄዱት? እንደው ግድ ካልሆነ በስተቀር በር ላይ እሱንም ለሴቶች ነው የተፈጥሮ ሕግ አለ አይደል? እንድትቀርቡ የማያደርግ መርገም አይደለም። የቸርነት የበጎነት መታሰቢያው